ሰበር ዜና ጥር 15 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአንድነቱ ቴክኒካል ኮሚቴ በመሆን ከወሎ ተሻግሮ ጎጃም የሰነበተው የቀድሞ ልዩ ኃይል አዛዥ ሻለቃ ፋኖ ምንተስኖት በመራው የሌሊት ውጊያ ፋኖ በባህር ዳር መኮደ ካምፕ ላይ መብረቄ ጥቃት ፈጸመ። በርካታ የብልጽግና ወታደሮች ሲገደሉ ከሻለቃ አንስቶ እስከ ኮሎኔል ያሉ የአገዛዙ መኮንኖች መገደላቸውም ተሰምቷል። አንድ ዙ 23 በሌሊቱ ውጊያም ሲወድም ከድሉ በኋላም የአፋብን ጦር ከወሎ ተሻግሮ ባህር ዳርን አረሰው። የተኮስ ምንትዬ አንጀት የሚበጥሰው ከወሎ ተሻግሮ ባህር ዳርን አረሰው። የተኮስ ምንትዬ አንጀት የሚያረሰው እያሉም ለፋኖ ምንተስኖት ሙገሳ ማቅረባቸውም ተሰምቷል። የፋኖ አንድነት ያመጣውን ታላቅ ድል በዝርዝር እናስደምጣችኋለን። በሌላ በኩል በወሎና በሸዋም ውጊያ ሲደረግ የፋኖ ጦርን ከቤ እደመስሳለሁ ብሎ የተንቀሳቀሰው የብልጽግና ጦር በሸዋ ራሱ ሲደመሰስ፣ በወሎም የብልጽግና ጦር በመቶዎች ለወሬ ነጋሪ እንኳን ሳይቀር አመድ ሆኗል። እንዳስሰዋለን። ወዲህ ደግሞ የሱዳን ጦር የኢትዮጵያን ድንበር ተሻግሮ የአየር ድብደባ መፈጸሙ ሲነገር ግድቡን የሸጡት እና አብይ አህመድ ኢትዮጵያ ላይ ሌላ ጦርነት ጎትተው አምጥተውባታል። ዝርዝር መረጃም ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሱዳን የጦር አውሮፕላኖች የኢትዮጵያን ድንበር ተሻግረው የኢትዮጵያን ምድር ሲደበድቡ መዋላቸው ተነገረ። የአራት ኪሎ መንግስት ዝምታን መርጧል። የብልጽግና የአይን አዋጅና የድንበር መላላት የሀገር ዳርቻ እየተቆረሰ የሰማይ ላይ ሉዓላዊነት በሱዳን አየር ኃይል እየተደፈረ ነው። ዛሬ ጠዋት የሱዳን አየር ኃይል በኢትዮጵያ ድንበር አቅራቢያ በተከታታይ ለሁለተኛ ቀን በድጋሚ የአየር ጥቃት መፈጸሙ ተረጋግጧል። ኢትዮጵያ ዛሬ በታሪኳ ታይቶ በማይታወቅ መልኩ ከውስጥ በፍትሃዊ የነጻነት ትግል ከውጭ ደግሞ በጎረቤት ሀገራት ድፍረት እየታመሰች ነው። 4 ኪሎ ያለው አገዛዝ ግን በኮሪደር ልማትና በፓርክ ምርቃት ስም የህዝቡን አይን ለመሸፈን እየጣረ ባለበት በዚህ ሰዓት የሀገር ድንበር መከላከያ ማቶም በአየር ላይ ጥቃት እየወረደበት ይገኛል። ከሳምንት በፊት በተመሳሳይ የጅቡቲ ድሮኖች የኢትዮጵያን ድንበር ተሻግረው ገብተው የአፋር ዜጎችን መጨፍጨፋቸውም ይታወሳል። ፕሬዚዳንት ዶናልድ ትራምፕ ናይል ማለት ግብጽ ናት ባሉ ማግስት የሱዳን አየር ኃይል በኢትዮጵያ ድንበር ላይ ቦምብ ሲያዘንብ የአብይ አህመድ መንግስት አንድም ቃል አልተነፈሰም። የዝምታ ተራ ዲፕሎማሲያዊ ሳይሆን የመሸጥና የመለወጥ መልእክት ነው። የሱዳን ጦር እንዲህ እንዲደፍረን ያደረገው ማን ነው? መልሱ ግልጽ ነው፣ ብልጽግና ነው። ጉዳዩ እሳት ለጫረ እሳት መልሱ ነው። የጀነራል አልቡርሃን ጦር ዛሬ ጠዋት በኢትዮጵያ ድንበር ላይ የፈጸመው የአየር ድብደባ ድንገተኛ አይደለም። ይህ ጥቃት አብይ አህመድ ለስልጣን መቆያም ሲሉ የኢትዮጵያ ሉዓላዊነትን ለባዕድ አሳልፈው የመስጠታቸው መራር ውጤት ነው። ዛሬ በዝርዝር የምንመለከተው አብይ አህመድ ለምን የኢትዮጵያ መሬት ለሱዳን አማጺ ሄሜቲን አርኤስኤፍ አሳልፎ ሰጡም? የተባበሩት አረብ ኤምሬት እጅስ በዚህ ውስጥ ምን ያክል ረጅም ነው? አልቡርሃንስ ለአብይ ምን አይነት መልእክት ላኩ? የሚለውን የሱዳን ጦር ለምን ኢትዮጵያ እንደበደበ የሚለውንም እንመለከታለን። ከዚህ ቀደም እንደዘገብነው ቢቢሲን ጨምሮ የተለያዩ የመረጃ ምንጮችን እንደ አልጀዚራ ያሉ አጣቅሰን በመረጃዎች እንዳመላከት ነው አብይ አህመድ ከሱዳን ህጋዊ መንግስት ጋር በመጣላት የአረብ ኤምሬት ጉዳይ አስፈጻሚ ለሆነው ለሄሜቲን አርኤስኤፍ ጦር በኢትዮጵያ ውስጥ ድብቅ የስልጠና ካምፖችን ሰጥተዋል። ይህም ብቻ አይደለም። ከተባበሩት
ተባበሩት አረብ ኤምሬት የሚላከውን የጦር መሳሪያ ድጋፍ በኢትዮጵያ በኩል አልፎም ለሄሜቲን ጦር እንዲደርስ አገዛዙ መንገዱንም አመቻችቷል። ይህ ማለት አብይ አህመድ የኢትዮጵያን ህዝብና መሬት ለሌላ ሀገር የእርስ በርስ ጦርነት እንደ መሸጋገሪያ ድልድይ ተጠቅመውበታል ማለት ነው። ለዚህም ነው ጀነራል አልቡርሃን ኢትዮጵያ በሀገር ውስጥ ጉዳዮቻችን ጣልቃ መግባቷን ካላቆመች ዋጋ ትከፍላለች ብለው ከወራት በፊት ዝተው የነበረው። ዛሬ ጠዋት የተፈጸመው የአየር ድብደባ የአልቡርሃን ቀጥተኛ ምላሽም ነው። አብይ አህመድ የሱዳንን ሰላም የሚያውኩ አማጽያንን በኢትዮጵያ መሬት ላይ እያሰለጠኑም እያስታጠቁም ሱዳን ዝም ብላ ትመለከታለች ብሎ ማሰቡም ትልቅ ስህተት ነበር። ጥቃቱ ያነጣጠረው በድንበር አቅራቢያ በሚገኙ የሄሜቲ ጦር ማሰልጠኛዎች፣ የመሳሪያ ማከማቻዎች ላይ እንደሆነ ቢነገርም ጉዳቱ ግን በኢትዮጵያ ሉዓላዊነትና በድንበር አካባቢ በሚኖሩ ዜጎች ላይ ነው። አብይ አህመድ ለኤምሬት ዶላር ሲሉም የኢትዮጵያን ሰማይ ለሱዳን ጀቶች ክፍት አድርገውታል። የተባበሩት አረብ ኤምሬት በአፍሪካ ቀንድ ያላትን ተጽዕኖ ለማስፋት ሄሜቲንን ትረዳለች። አብይ አህመድ ደግሞ ለፈረሰው ኢኮኖሚያቸው ለጦርነት ማስፈጸሚያ የሚሆን ገንዘብ ለማግኘት ሲሉም የሀገርን ክብር ሽጠው የኤምሬት ቅጥረኛ ሆነዋል። የህዳሴ ግድቡ ጉዳይ ላይ ትራምፕ ሲዝቱበት ዝም ያሉት ዛሬ ደግሞ የሱዳን አውሮፕላኖች ድንበር ሲያርሱም ጭጭ ያሉትም ለዚህ ነው። ለባዕዳን የተሸጠ መሪ ለሀገሩ ሉዓላዊነት ሊቆም አይችልም። በዚህም በሱዳን የእርስ በርስ ጦርነት ጣልቃ የገባው የአብይ አህመድ ኃይል ለኢትዮጵያ ሌላ ጦስ ይዞባት መጥቷል። ኢትዮጵያውያን ሆይ አገዛዙ በሀገር ውስጥ በፋኖ ላይ የከፈተው ጦርነት ሳያበቃም ዛሬ ደግሞ የጎረቤት ሀገራትን እሳት ወደ ቤታችን እየሳበ ነው። ሱዳን ዛሬ ድንበር ደበደበች። ነገ ደግሞ አብይ ለሄሜቲ በሚያደርጉት ድጋፍ ምክንያት ሱዳን፣ ግብጽ ተባብረው ሀገራችንን ወደ ታላቅ ምስቅልቅል እንዳይከቷት ስጋቱም አይሏል። የአልቡርሃን ዛቻ ደጃፋችን ደርሷል። 4 ኪሎ ያለው አገዛዝ ግን አሁንም በውሸት ፕሮፓጋንዳው ተጠምዷል። ሀገርን ከዚህ የተላላኪ ጦስ መታደግ የሚቻለው የክህደቱን ምንጭ በማድረቅ ብቻ ነው። የሱዳን የአየር ላይ ጥቃት ከዶናልድ ትራምፕ የሰሞኑን ውዝግብ ጋር በተያያዘ ጊዜው መገጣጠሙ ደግሞ ሁኔታውን አሳሳቢ አድርገዋል። ትራምፕ የግድቡን ባለቤትነት አጠራጣሪ በሚያደርግ መልኩ ሲናገሩ ግብጽ ዛቻዋን ስታበረታ፣ ሱዳን ደግሞ በተግባር ድንበር መደብደብ ስትጀምር ነገሩን አጠራጣሪም ያደርገዋል። አብይ አህመድ ለስልጣኑ ሲል የሀገሪቷን መከላከያ አቅም አዳክሞታል። በአንድ በኩል ከፋኖ ጋር በሚደረገው ፍልሚያ የሰራዊቱ ሞራል ወድቋል። በሌላ በኩል ደግሞ የውጭ ምንዛሬ ለድሮን ግዢና ለቤተ መንግስቱ ውበት ሲባክን የድንበር መከላከያ ቴክኖሎጂዎቻቸው ዝገው ቀርተዋል። ሱዳን ዛሬ ድንበር ስትደበድብ አገዛዙ ዝም ያለው ለጥቃቱ የሚሰጠው አቅም ስለሌለው ብቻ ሳይሆን ለባዕዳን የገባው ድብቅ ክህደት ውልም ስላለው ጭምር ነው። ከሰሞኑ የአሜሪካው የዶናልድ ትራምፕ ንግግር ውዝግብ መፍጠሩም የሚታወቅ ነው። የአሜሪካው ፕሬዝዳንት ከ2-3 ጊዜ በላይ ግድቡ የተሰራው በአሜሪካ ገንዘብ ነው ብለዋል። አንዴ ቢናገሩት የአፍ ወለምታን ይባላል። አሁን ግን 2-3ም 4-5ም ነው ደጋግመው እየተናገሩት ያለው። ነገር ግን የብልጽግና መንግስት ለዶናልድ ትራምፕ ምላሽ ከመስጠት ታቅበዋል። ምክንያቱም ጉዳዩ ሌላ ስለሆነ ነው። በተጨባጭም የብልጽግናውና የህወሓቱ መንግስት ግድቡን እንደ መያዣም ተጠቅመውታል። ደግሞም አብይ አህመድ ራሱም የህዳሴው ገንዘብ በህዝቡ ተሰራ የሚባለው ውሸት ነው፣ የምንት ነው ህዝብ ያዋጣው፣ ግድቡ በህዝብ ላብና ገንዘብ ነው የተሰራው የሚባለው ፈጽሞ ውሸት ነው ብሎም በፓርላማም ተናግረዋል። አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። ስለዚህ ከግድቡም ጋር ሆነ ከድንበሩ ጋር በተያዘ የኢትዮጵያ ህዝብ ሆይ ቁርጥህን ወቅ ለማለት እንወዳለን። አሁን ላይ የኢትዮጵያ ህዝብ ሀገርን ከውርደት ለመታደግ ድንበርን ለማስከበርና የህዳሴው ግድቡን ባለቤትነቱን ለማረጋገጥ አንድ አማራጭ ብቻ ነው ያለው። 4 ኪሎ ላይ የተቀመጠውን የክህደት ስብስብ ማስወገድ ይግድ ይላል። ያለበለዚያ ግን ሱዳን ዛሬ ድንበር ስትደበድብ ነገ ደግሞ ጠቅላላ ኢትዮጵያን የማትደበድብበት ምክንያት የለም። ወደ ቀጣዩ ዘገባችን አልፋለሁ።
በጋምቤላ ክልል ከዋና ከተማዋ በስተቀር አብዛኛው የክልሉን አካባቢዎች ተቆጣጥሮ የሚገኘው የጋምቤላ ታጣቂ ኃይል ጥምረት በሀገራዊ ጉዳይ ከፋኖ ጋር አብሬ ለመስራት እፈልጋለሁ ሲል መግለጫ ወጣ። ታጣቂ ኃይሉ ባወጣው መግለጫ ከሰሞኑም የአማራ ፋኖ ብሔራዊ ንቅናቄ አፋብን ለሀገራዊ ጸረ ብልጽግና ኃይሎች ያቀረበውን ጥሪ በመቀበል ነው አብሮ መስራት እንደሚፈልግ የገለጸው። ፋኖ ለአማራ ሕዝብ ብቻ ሳይሆን በዚህ ጸረ ሕዝብ ኦህዴድ መር የብልጽግና ቡድን ጭቆና የደረሰባቸው ብሔር ብሔረሰቦች ጭምር ተስፋም አድርገውት እየጠበቁት ነው። የፋኖን እንቅስቃሴ በተስፋና በጉጉት እየጠበቁት የሚገኙት ኢትዮጵያውያን ብቻ ሳይሆኑም የምስራቅ አፍሪካ ና የቀጠናውን ሰላምና መረጋጋት የሚሹ ኃይሎች ሁሉም አይናቸው ፋኖ ላይም ተክለዋል። ከዚህ ጋር በተያያዘ ነው በጋምቤላ ክልል ከዋና ከተማዋ በስተቀር 90% የሚሆነውን የክልሉን አካባቢዎች ተቆጣጥሮ የሚገኘው የጋምቤላ ታጣቂ ኃይል ጥምረት በሀገራዊ ጉዳይ ከፋኖ ጋር አብሬ መስራት ፈልጋለሁ ሲል መግለጫም አውጥቷል። መግለጫውን ተከትሎ የፋኖ ምላሽም የሚጠበቅ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። የአገዛዙ የብልጽግና ሰራዊት ራሱን ጥምር ጦር ብሎ የሚጠራው የአብይ አህመድ ምስለኔ በኮርምሽ ንዑስ ወረዳ አፋብን ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር ስር ያለችው ሰላም ሰው ሻለቃ ላይ በምትንቀሳቀስበት አካባቢ ከባለመፈጸም ቢሞክርም ሳይሳካለት ቀረ። የእግዚአብሔር አብ የንግስ ክብረ በዓልን አስመልክቶም ባለፈው በ13 በ5ኛው ወር የህዝብ ክብረ በዓል በሚከበርበት የንግስ ቦታ የዘወትር ክህደቱንና ሀገር በጥባጭነቱን ለመፈጸም ቢሞክርም በኃይለ ማርያም ማሞ ክፍለ ጦር በሻለቃ 3 ሰላም ሰው በተደረገበት ከፍተኛ ፍልሚያና ትንቅንቅ የንግስ በዓሉን ፋኖች በማስከበር የአገዛዙን የጥፋት ዓላማም አክሽፈውበታል። በዚህ አውደ ውጊያ አልሳካለት ሲል በቀጣዩ ቀን በ14/5/2018 ዓ.ም በቀጥታ ከቱለፋና ከኃይለ ማርያም ወረዳ ያለ የሌለ የሚሊሻና የመከላከያ ምንጣፍ ጎታች ኃይሉን አግበስብሶም ከኖስ ወረዳ ከሆነው ከሰምኮርምሽ በእምዬ ምኒልክ የጦር ግምጃ ቤት ካምፕ ያለውን ጦር ጭምር በማሰለፍ በሶስት ግንባር ማለትም በወይናምባ በሸርና በሰውስታምባ የጦር ግንባሮች ወረራውን አድርጎም በሞርተርና በድሽቅ የታገዘ ጦርነት ቢከፍትም አልሳካ ሲለው የዘወትር የዘረፋ ተግባሩን መንገድ ላይ የተገኘ አርሶ አደርን በመደብደብ በማሰርና የማህበረሰብ ንብረት እንደ በርበሬም፣ ሽሮ፣ እንቁላል፣ ልብስ፣ ስልክ፣ ጫማ አንድ ስሙ ያልተጠቀሰ በግድ አርሶ አደር አስገድደው 10,000 ብርና ሌሎች ንብረቶችንም ዘርፈው ይህንን ግፍ ፈጽመው ሞትና ቁስለኛቸውን ይዘው ወደ መጡበትም ተመልሰዋል። በሌላ ግንባር የኮርምሹን ውጊያ ለማስቀየስ ወደ ዛላ ዘባባ ከኃይለ ማርያም የቀረውን የብልጽግና ዙፋን አስጠባቂ ሰራዊት አሰልፎም ቢንቀሳቀስም በቀጠናው በነበሩ የፋኖ አባላቶች አርበኞች አይቀጡ ቅጣት ተቀጥቅጦም የተመለሰ ሲሆን በዚህም ውጊያ በርካታ የሚሊሻና የመከላከያ ሰራዊት አባላት እርምጃ ተወስዶባቸዋል ነው የተባለው። ወደ ቀጣዩ ዘገባችን አልፋለሁ። የፋኖ አንድነት መብረቄ ጥቃት በመኮድ ካምፕ ላይ የኮሎኔሎች እልቂትና የዙ 23 አመድ መሆን ይተኩስ ምንትዬ አንጀት የሚበጥስ የሚለው ዜማ አንድነት ኃይል ነው በሚል የፋኖ ኃይል አንድ ሆነም። ዛሬ ደግሞ የኃይል ባህር ዳርን አንቀጥቅጧታል። የፋኖ አንድነት በታወጀ ማግስት የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰራዊት በመኮድ የምዕራብ እዝ ካምፕ ደጃፍ ላይ በወሰደው እጅግ አስገራሚ የጨለማ ኦፕሬሽን የብልጽግና ከፍተኛ ወታደራዊ አመራሮች ወደማይመለሱበት ዓለም ተሸኝተዋል ተባለ። በትላንትናው ዕለት ሌሊት 6 ሰዓት ላይ ባህር ዳር ገና በእንቅልፍ ልቧ ሳለች የፋኖ ክንድ መብረቃዊ ሆኖም ወርዶባታል። ይህ በሻለቃ ምንተስኖት የተመራው ጥቃት አገዛዙን ክፉኛ ያስደነገጠም ወታደራዊ ክስተት ሆኖም ተመዝግቧል። ፋኖ በባህር ዳር ዙሪያ ከመኮድ ካምፕ አቅራቢያ መብረቃዊ ጥቃት ፈጽሞ የብልጽግና ከፍተኛ ወታደራዊ መኮንኖችን ሲገድል የብልጽግና የአየር መቃወሚያ ዙ 23 ከነ ኦራሉ በፋኖ ኃይሎች ድባቅ ተመታ።
የፋኖ የአፋብን ጦር ከባህር ዳር አፋፍ ላይ በወሰደው መብረቃዊ ጥቃት ትላንት ከሌሊቱ 6 ሰዓት ላይ የጨለመ ውጊያ ተደርጓል። ካምፑ ውስጥ የነበሩ የመከላከያ ሰራዊት አባላትን በተቀጣጣይ ቦምብ በማጥቃት በተጀመረው ውጊያ ከተራ ወታደሮች አንስቶ ከሻለቃ ጀምሮ እስከ ኮሎኔል ደረጃ ያሉ የብልጽግና መኮንኖች በፋኖም ተገድለዋል ተብለዋል። በካምፑ ዙሪያ እንዲቆሙ ከሚደረጉ ዙ 23ቶች መካከልም ፋኖ አንድ ዙ 23 ከነተጫነበት ኦራል አቃጥሏልም ነው የተባለው። ውጊያው ከአንድነቱ ጋር በተያዘ የቴክኒካል ኮሚቴ አባል ሆኖ ከወሎ ጎጃም የገባው የቀድሞ የአማራ ልዩ ኃይል ከፍተኛ አመራር ሻለቃ ፋኖ ምንተስኖት የመራው ሲሆን የአፋብን ሰራዊትም ከድሉ በኋላ ከወሎ ተሻግሮ ባህር ዳርን አረሰው የተኩስ ምንትዬ አንጀት የሚያረሰው እያሉም ሲያሞግሱት እንደነበረም ተገልጿል። ከአንድነቱ ማግስት ከፋኖ መንደር የሚሰሙ ጀብዶችም አጀብ የሚያስብሉ አስደናቂ ሆነዋል። ይህ ጥቃት በባህር ዳር አቅራቢያ በሚገኘውና የአገዛዙ ዋነኛ ወታደራዊ ማዕከል በሆነው መኮድ ካምፕ ላይ ነው የተፈጸመው። የፋኖ ኮማንዶዎች በታቀደና በተቀናጀ መልኩም ካምፑን በተቀጣጣይ ቦምቦች በማጥቃት የእሳት ሲኦልም አድርገውታል። በዚህ መብረቃዊ ጥቃት ከተራ ወታደር ጀምሮ እስከ ሻለቃ አልፎም እስከ ኮሎኔል ደረጃ ያሉ የብልጽግና ከፍተኛ መኮንኖች መገደላቸውም ተረጋግጧል። ይህ ለብልጽግና ጦር ትልቅ የስነ ልቦና ስብራት መሆኑም ተገልጿል። ካምፑን ይጠብቅ የነበረውና በኦራል መኪና ላይ ተጭኖ የነበረው ዘመናዊ የዙ 23 የአየር መቃወሚያ መሳሪያ ከነጭነቱ በፋኖ ጀግኖች አመድ ሆኗል ነው የተባለው። ይህንን ኦፕሬሽን የመራው ከአንድነቱ ምስረታ ጋር ተያይዞም የቴክኒካል ኮሚቴ አባል ሆኖ ከወሎም ወደ ጎጃም የዘለቀው የቀድሞ የአማራ ልዩ ኃይል ከፍተኛ አመራር ሻለቃ ፋኖ ምንተስኖት ነው። የተኩስ ምንትዬም ተብሎለታል። የሻለቃ ምንተስኖት ወታደራዊ ጥበብና ወኔ በአፋብን ሰራዊት ዘንድ ትልቅ አድናቆትም አተርፏል። የተኩስ ምንትዬ አንጀት የሚያርሰው እያለ በኩራት ሲያሞግሰው አድሯልም ነው የተባለው። ከወሎ ተሻግሮ ባህር ዳርና ረሰው የተኩስ ምንትዬ አንጀት የሚበጥሰው የተባለለት ይህ የፋኖ አመራር ይህን ጦር እየመራ የፋኖ አንድነትን የክልል ድንበሮችና ልዩነቶችን ሰብሮም ወደ ብልጽግና ካምፕ በመግባት የአገዛዙን ጦር ብጥስጥሱን አውጥቶታል። የፋኖ አንድነትም ታሪክ ቀይሯል። ባህር ዳር ዙሪያ የተሰማው የከባድ መሳሪያ የጥይት ድምፅ 4 ኪሎ ድረስ ያስደነገጠም የሽንፈት ደውልም ሆኗል። አገዛዙ በፋኖ አንድነት ላይ የጀመረውን የውሸት ነው ፕሮፓጋንዳ ጀግናው ምንተስኖት በመኮዳጠር ላይ በለኮሰው ሰዓት መልሶም አቃጥሎታል። ይህ ድል ከምስረታው ማግስት የተሰማ በመሆኑም ለመላው የአማራ ሕዝብና ለትግሉ ደጋፊዎች ትልቅ ተስፋን የፈጠረም ነው ተብሏል። በመጨረሻም ከአንድነቱ ጋር በተያዘ በትላንትናው ዕለት ከመሳይ መኮንን ጋር ቆይታ ያደረገው አርበኛ መከታው ማሞ ስለ አንድነቱ ይህንን ተናግሯል። በአጭሩ አድምጠነው እንመለስ። በአመሰራረቱና በአንዳንዱ ጉዳዮች ዙሪያ ከአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር ከአርበኛ መከታው ማሞ ጋር አጠር ያለ ቆይታ እናደርጋለን። በጣም አመሰግናለሁ አርበኛ መከታው ማሞ። እንግዲህ ብዙ ስራ አለባቸው። የተወሰኑ ደቂቃዎችን ከስራ ላይ ወስጄ ነው እንግዲህ አስተያየት እንድትሰጠኝ የጋበዝኩ። በቅድሚያ እንኳን ደስ አላችሁ ለማለት እወዳለሁ። እንኳን ደስ አላችሁ። መልካም መሳይ፣ እንኳን አብሮ ደስ ያለን። እንደው አርበኛ መከታው የተለያዩ ጥረቶች ተደርገው ረጅም ሂደት ወስዶ ቅዳሜ ዕለት እውን አድርጋቸዋል። እስቲ እንደው ባጭሩ ስለ ሂደቱ ስለነበረው አጠቃላይ ንግግር ውይይት እንዴት እንደነበረ ባጭሩ የምትገልጽልን ነገር ካለ? አመሰግናለሁ። እንግዲህ ያው ይታወቃል የአማራ ፋኖ ለብዙ ወራቶችን ያደረግንበት ሁኔታ ላይ ይሄንን አንድነት ለማምጣት ከዚህም አለፍ ብሎ በዚህ 3 እና 2 አመታት ውስጥ በሁለት ጎራ ሆነን ስንታገል ቆይተናል። ይህም ሁለት አይነት አደረጃጀት ያው ብዙ ጣውረዶችን አስከፍሎናል። ነገር ግን የአማራን ሕዝብ በአጭር ጊዜ የነበረውን አደጋና ያለበትን የህልውና ችግር ለመቅረፍ አንድ አማራዊና አንድ ድርጅት ፈጥረን አሁን ካለበት መከራ ለማውጣት በቅንነትና በመመካከር በጥቅሉ ያለንን የአንድነት ፍላጎት ሁላችንም ራሳችንን አሸንፈን የህዝባችንንና የሰራዊታችንን ስነልቦና በመረዳት እንዲሁም እዚህ መከራ ውስጥ የገባውን የአማራን ህዝብ ጭቆናና ግፍ እየተፈጸመበት ያለውን የአማራን ህዝብ በአጭር ጊዜ ከላው ላይ ለማላቀቅ ሁላችንም ራሳችንን ዝቅ አድርገን ቅድሚያ ለትግሉ ቅድሚያ ለህዝብ በመስጠት ህዝባችንም ሰራዊታችንም ሲጠይቀው የነበረውን አንድነት ለማምጣት እንዳልኩት በቅንነት በፍቅር ሁላችንንም ያለውን መተቻቸት ትተን ወንድማማችነትን
አስቀድመን የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ለህዝባችን ለሰራዊታችን ለመላው ለአማራ ህዝብ ለዓለም አቀፉም ማህበረሰብ ለህዝባችን ደጋፊ ይፋ አድርገናል ማለት ነው። በዚህ ሂደት ውስጥ ያው ብዙ ነገሮች ይኖራሉ። ምክንያቱም ተቋም እንደዚህ ዝም ብሎ የሚፈጠር አይደለም። ድርጅት ዝም ብሎ በአንድ ቀን የሚፈጠር አይደለም። ብዙ ውጣ ውረዶች አሉት። ይህንን ሁላ በውስጥ ያለንን ችግር ሙሉ በሙሉ በመፍታት አንድ ልብ በአንድ ሳምባ ተንፈሰን ይህንን ትግል ለህዝባችን ይኸው ይፋ አድርገናል ማለት ነው። አርበኛ መከታው ወደ ኋላ መለስ ብሎ ሲታሰብ የተከፈለው መስዋዕትነት በግራ በቀኝ የአማራ ህዝብም እናንተም የድርጅት አመራሮችን በተለያየ መልኩ ያጣችሁበት የአማራ ህዝብ ዋጋ ከፍሎ በመጨረሻም እውን ሆኗል። እንደው ወደ ኋላ መለስ ሲባል ይሄ ቀን መርፈዱና ዋጋ ማስከፈሉን ስታስቡት ምን አይነት ስሜት ይሰጣችኋል? ይህን ጊዜ ያህል መፍጀት ነበረበት ወይ? እንግዲህ ይታወቃል የአማራ ህዝብ በዚህ በ50 ምናምን ዓመት ውስጥ አንድ ድርጅት እንዳይኖረው አንድ ተቋም እንዳይኖረው የአማራ ህዝብ ተበታትኖ እንዲቀርና እንዲሁም እንደ ባዕድና እንደ መጤ እንዲታይ ተደርጓል። በዚህ 50 ምናምን ዓመት ውስጥ ማለት ነው። የዚህን የ50 ምናምን ዓመት ሴራ በጣጥሶ በዚህ 2 ዓመትና 3 ዓመት ውስጥ አንድ ድርጅት መፍጠር ማለት ቀላል ነገር አይደለም። አማራ ሲባል ትልቅ ህዝብ ነው፣ ህግ አክባሪ ነው። አማራ እንግዲህ ታሪኩ ብዙ መዘርዘር ይቻላል። አንዳንድ የነበሩ የልዩነት መንገዶች መፈጠር የለባቸው ነበር። እነኚህ ሙሉ በሙሉ እናምናለን። ነገር ግን ከሴራው አገዛዙም እንዲሁም ደግሞ አማራ መስለው በስምም በመናገርም የአማራን ቋንቋ በማወቅ ሁሉ ነገር አማራ ሊመስሉ ይችላሉ። በብዙ የተተበተበን ሴራ በጣጥሰን ነው በዚህ 2 ዓመት ውስጥ ያመጣ ነው ማለት ነው። ይህ ሲባል በቀላል የሚመጣ አይደለም። ብዙ መስዋዕትነትን አስከፍሏል። ብዙ ነገሮችን አሳጥቶናል። ይህም እንዳለ ሆኖ ግን ከነበረበት የአማራ መከራና የአማራ ሲቃይ ከነበረበት ሴራና ትብትቦችን እንደ ሸረሪት ድር በየዙሪያው በየውስጡ ብዙ ያደሩ ሴራዎች ነበሩ። እነኛን በጣጥሶ መምጣት ቀላል አይደለም። ነገር ግን እንደ ህዝብ እንደ ታሪክም እንዳልኩት የአማራ ህዝብ ብዙ ዘመናትን ሲያስተዳድርና ህዝብን መልካስ ይዞ ሀገር ሰርቶ ከተማ ቆርቆሮ የነበረ ቢሆንም ከዚህ ከትልቅ ህዝብ ይሄንን ሁኔታዎች ማሳለፍ የለብንም ነበረ። ነገር ግን አሁን የሆነው ሆኖ በአጭር ጊዜ መሳካቱ አሁንም ከምንም በላይ ደስታ ነው ብዬ ነው ማምነው። እኔ ወደፊት ያለውን ነገር ብዙ ዋጋ ብዙ ነገሮችን እንትን ብለናል። አሁን የምንክሰውና ይህንን በአጭር ጊዜ እስካሁን ወደኋላ መለስ ብለን የምናያቸውና ብዙ ነገሮች ያጣናቸውን በአጭር ጊዜ ለመካስ ነው አሁን መጣር ያለብን ብዬ ነው ማስበው። የህዝቡና የሰራዊቱን ስሜት እንዴት መግለጽ ይቻላል? በዚህ በአንድነቱ ምስረታ እውነት ለመናገር ሁላችንም ውስጣችን ያለው ስሜት ያለው ደስታ እንዳለው ሆኖ ግን የህዝቡንና የሰራዊቱን ደስታና ፍላጎት ደግሞ ስንመለከት ያው የሚያስለቅስ ነው። እውነት ለመናገር የሚያስለቅስ ነው። እኔ በግሌ እንደ አንድ ግለሰብ ደስታውንና ስሜቱን አንድነቱ በተበሰረበት ሰዓት በየሁሉም ያለውን ቀጣና ስሜት ሳዳምጥ ያስለቅሳል። እውነት ለመናገር ተሸክሞናል ማለት ይቻላል። በቃ ህዝቡም ሰራዊቱም ተሸክሞን እዚህ እንዳደረሰን ነው የተሰማኝ በጥቅሉና እንግዲህ ይሄ ትግል የመከታ ወይም የሌላ የከበደ ያበበ ትግል አይደለም። የህዝብ ትግል ነው። የህዝብ ትግል ነው። ህዝባዊ ነው ትግሉ። እንደ ህዝብ ነው እየተጨፈጨፍን ያለ ነው። እንደ ህዝብ እንድንጠፋ ተፈርዶብናልና በጥቅሉ የህዝብ ትግል በመሆኑ ህዝቡ ደግሞ ይሄንን ሲያገኝ ይሄንን ሲጠይቅ የነበረውን አንድ ሆኖ ሲል የነበረውን አንድነት በዚህ ዕለት አንድ ሆኖ በማየቱ የተሰማውን ደስታ የገለጸበትን ደስታ እውነት ለመናገር ከምንም በላይ በጣም የሚያኮራና የሚያስደስት ሆኖ ነው ያገኘ ነው። በወሎ የፋኖ ኃይሎች ታላቅ ድል ተቀዳጁ። ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙን ሰራዊት ላይ የአርፒጂ ጥቃት በመፈጸም ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ እዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በብልጽግና ላይ መብረቃዊ ጥቃት አደርሷል። በዛሬው ዕለት ጥር 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ ሊቢሶ ኤላ እየተባለ በሚጠራ ቦታ ላይ የስርዓቱን ወንበር ጠባቂ ሰራዊት በአንድ ተሳቢ አንድ ሲኖትራክና አንድ ፓትሮል ከመርሳ ወደ ደሴ ሲጓጓዝ በባለሽርጡ ክፍለ ጦር ቃኝ በተያዘ ደፈጣ ሙሉ ለሙሉ የአገዛዙ ኃይልን በመደምሰስና በማውደም ታላቅ ድል የፋኖ ኃይሎች ተጎናጽፈዋል። በዚህ 100% ኢላማውን በጠበቀ የአርፒጂ ተወንጫፊ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክና በአንድ ፓትሮል ተጭነው ሲንቀሳቀሱ የነበረው የአገዛዙ ሰራዊት ሙሉ በሙሉ ከነተሽከርካሪው መውደሙና መደምሰሱ
መደምሰሱም ሲነገር ስርዓቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ሆስፒታል እየጫነ ሲያመላልስ አርፍዷል የተባለው። በዚህ አውደ ውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቁ ከፍተኛ አመራሮችም ይገኙበታል ሲሉ የምስራቅ አማራ ፋኖች አስታውቀዋል። በፋኖ ምት የተበሳጨው የብልጽግና ኃይል ንጹሃን ወገኖቻችንን ኢላማ ባደረገ መልኩም የአርሶ አደሮችን ህይወት ሲቀጥፍና በመንገድ እያስቆመም ያገኘውን ንጹሃን በመደብደብ ንብረትንም በማውደም ውሏል ነው የተባለው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።